በሰውነታችን ውስጥ ካለው ጠቅላላ ክብደት 40% የሚሆነው ምን እንደሆነ ያውቃሉ? መልሱ ጡንቻ ነው። ፈገግ ስንልም ሆነ ስንኮሳተር ከመቀመጫችን እስከ ልባችን ከዓይናችን ጥቅሻ እስከ ሩጫችን ድረስ ሕይወታችንን የሚመራው ድንቅ የጡንቻ ሥርዓትን በዚህ ቪዲዮ ላይ በዝርዝር የምንመለከት ይሆናል። ሰላም የተከበራችሁ ተማሪዎች እንደምንቆያችሁ። ይህ የተማሪ ቤት የተሰኘው የዩቲዩብ ቻናላችን ነው። በዛሬ ቪዲዮ የስምንተኛ ክፍል ጀነራል ሳይንስ ምዕራፍ 4 ክፍል 3ን ይዤላችሁ ቀርብ ያለው። በዛሬው ቪዲዮ መስኩላር ሲስተም የተሰኘውን ቶፒክ ነው የምናየው። ቪዲዮውን በጣም እንደምትወዱት አልጠራጠርም። እያንዳንዷን ነጥብ በደንብ አስረዳችኋለሁ። እናንተም እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ላይክ በማድረግ ጀምሩ። በቀጥታ ወደ ሐሳቡ እንሂድ። መስኩላር ሲስተም እንግዲህ እንደምትመለከቱት በሰውነታችን ውስጥ በጠቅላላው ወደ 600 የሚሆን የጡንቻዎች ይገኛሉ። እያንዳንዱ እንቅስቃሴዎቻችን ሁሉ በእነዚህ ጡንቻዎች አማካኝነት የሚተገበር ነው። እያንዳንዱ የሚገኙት ከፊታችን ከግንባራችን ጀምሮ እስከ እግር ጣታችን ድረስ እጆቻችን ላይ ያሉት እነዚህ ሁሉ ወደ 600 የሚጠጉ ጡንቻዎች ሰውነታችን በትክክል ስራውን እንዲያከናውን የሚረዱት ናቸው ማለት ነው። ስለዚህ ምንድን ነው የሚለውን እያንዳንዱን ሐሳብ እንመልከት። መስኩላር ሲስተም ምን ማለት ነው? መስኩላር ሲስተም ስንል ምን ማለት ነው ከሚለው ከትርጉሙ እንመልከት። ኦኬ The muscular system is made up of muscles in the body. መስኩላር ሲስተም ስንል ወይም የጡንቻ ስርዓት በምንልበት ሰዓት ላይ በሰውነታችን ውስጥ ካሉ ጡንቻዎች የተገነባ ነው ይለናል። በሰውነታችን ውስጥ ካሉ ጡንቻዎች የተገነባ ነው። እንግዲህ መስልስ አር ቲሹ ሜድ ኦፍ ስፔሻል ሴልስ ኮልድ መስል ፋይበር። እንግዲህ እነዚህ ጡንቻዎች የጡንቻ ፋይበር የሚባል አለ። መስል ፋይበር ከሚባሉ ልዩ ሴሎች የተሰሩ ምንድናቸው? ቲሹዎች ናቸው ማለት ነው። በሰውነታችን ውስጥ የሚገኙት እነዚህ መስል ወይም ጡንቻዎች የተገነቡት ከምንድን ነው ይለናል? የጡንቻ ፋይበር ከሚባሉ ልዩ ሴሎች የተሰሩ ቲሹዎች ናቸው ማለት ነው። ቲሹዎች ናቸው። ሶ ዚስ መስል ሴል ፓስ ሙቭ ኤንድ ፐርፎርም መኒ ቦዲ ፋንክሽን። እነዚህ ጡንቻዎች እንድንንቀሳቀስና ብዙ የህይወት ተግባራትን እንድናከናውን የሚረዱ ናቸው ማለት ነው። እዚህ ጋር መሰረታዊ ትርጉሙ ይሄን ይመስላል። መስል ስንል ጡንቻ ስንል በሰውነታችን ውስጥ ካሉ ጡንቻዎች የተገነባ ነው። እነዚህ ጡንቻዎች ደግሞ መስል ፋይበር ከሚባሉ ልዩ ልዩ ሴሎች የተሰሩ ቲሹዎች ናቸው። እነዚህ ቲሹዎች ወይም እነዚህ መስሎች ደግሞ እንድንንቀሳቀስና የተለያየ ተግባራትን እንድንከውን የሚረዳን ማለት ነው። የሚረዳን። ኦኬ ሁለተኛው ነጥብ ፋንክሽንስ ኦፍ መስል። የመስል ወይም የጡንቻ ተግባራት ምንድን ናቸው? ምንድን ነው ጡንቻ የሚያደርግልን የሚለውን ነው እዚህ ጋር የሚነግረን። ሶ መስልስ ሄልፕ ኢን መስል ወይም ጡንቻ ምን ያደርግልናል ይላል? መስልስ ሄልፕ ኢን ሙቭመንት ለእንቅስቃሴ ይረዳናል። የመጀመሪያው እንዴት ነው ለእንቅስቃሴ የሚረዳን ስንል እንግዲህ እንቅስቃሴ በምንልበት ሰዓት ላይ መራመድ ሊሆን ይችላል፣ ስንሮጥ ሊሆን ይችላል፣ ስናኝክ ሊሆን ይችላል። እነዚህ ሁሉ ተግባራት ናቸው አይደለ? ስለዚህ እነዚህ ተግባራት እንዴት ይከናወናሉ ስንል ይህ የመጀመሪያው ስኬሌታል መስል ብለን የምንለው የመስል አይነት ነው። ይህንን ተግባር የሚከለውልን ማለት ነው። እንግዲህ ይህ ግልጽ የሆነ ወይም በጣም የሚታወቀው የጡንቻ ተግባር አንዱ ነው ማለት ነው። ስለዚህ እነዚህ ስኬሌታል መስል የሚባሉት ከአጥንቶቻችን ጋር በጅማት ወይም ቴንደን አማካኝነት ተያይዘዋል በሰውነታችን ውስጥ ማለት ነው። ቴንደን ወይም ጅማት ማለት ጡንቻዎቻችንን ከአጥንቶቻችን ጋር የሚያያይዝልን ማለት ነው አይደለ? ቴንደን ኮኔክትስ ዋት መስል ቱ ቦን ማለት ነው። ከቦኖቻችን ጋር የሚያያይዝ ነው። ስለዚህ እነዚህ ተያይዘዋል ማለት ነው። ስለዚህ እንዴት ይሰራል ስንል ልክ አንጎላችን ትዕዛዝ በሚሰጥበት ሰዓት ላይ ጡንቻዎቻችን ምን ይሆናሉ? ይኮማትራሉ ወይ ያጥራሉ ማለት ነው። ስለዚህ በዚህ ጊዜ አጥንቱን ምን ይለዋል? ይጎትተዋል። ስለዚህ በዚህ ሰዓት በሚጎትትበት ሰዓት ላይ እነዚህ ተግባራት እንዲከናወኑ ያደርጋልናል ማለት ነው። ለምሳሌ ለመራመድ ወይ ለመሮጥ በእግር ላይ ያሉ ጡንቻዎች አሉ አይደለ? እነዚህ ጡንቻዎች ተከታትለው ይኮማትራሉ ማለት ነው። ተከታትለው ይኮማትራሉ። አንዱ ሲኮማተር አንዱ ይጎትታል ማለት ነው። ስለዚህ ሁልጊዜም መስል የሚሰራ ወይም ጡንቻዎች የሚሰሩት ጥንድ ሆኖ ነው እንጂ ለብቻ አይደለም። ጥንድ ሆኖ ነው። አንዱ ሲኮማተር አንዱ ይለጠጣል ማለት ነው። ስለዚህ አንዱ በሚኮማተርበት ሰዓት ላይ ለምሳሌ እጃችንን ስናጥፍ አንዱ ባይሴፕ ፊት ለፊታችን ላይ ጡንቻ ብለን የምንለው የምትወጠረው አለች አይደል? እሷ ምን ትሆናለች ስትጎተት? ከጀርባ ያለው ደግሞ ትራይሴፕስ ብለን የምንለው ይለጠጣል ማለት ነው። በዚህ አማካኝነት እጃችንን እንድንዘረጋ ይረዳናል። ስለዚህ ይሄ የመጀመሪያው የመስል
የመስል ፋንክሽን ምንድነው? ሙቭመንት ነው ማለት ነው። ሁለተኛው ፐምፒንግ ብለድ ነው። እንግዲህ ደምን ለመርጨት ወይም የደም ዝውውርን የሚተገብርልን ነው። እዚህ ጋም እንዴት ነው የደም ዝውውር የሚከናወነው በምንልበት ሰዓት ላይ ይህ ተግባር ደግሞ የሚከናወነው በልዩ ሁኔታ በተገነባው የልብ ጡንቻ ነው። ይሄ ፐምፒንግ ብለድ የስኬሌታል መስል ሳይሆን ካርዲያክ መስል ብለን የምንለው ነው። የልብ ጡንቻ ብለን የምንለው ማለት በዚህ የሚከበረው እንዴት ነው የሚሰራው? ያው ልብ በደቂቃ በአማካኝ ከ60 እስከ 100 ጊዜ ይመታል አይደለ? ይመታል። ስለዚህ ይህ ጠንካራ መኮማተር ይኮማተራል፣ ይዘረጋል ልባችን ማለት ነው ደም ለመርጨት። ስለዚህ ይህ ክንውን በደማችን ውስጥ ባሉ የደም ስሮች ውስጥ ደም እንዲገፋ ያደርገዋል ማለት ነው። ስለዚህ ደም በሰውነታችን ውስጥ ባሉ የደም ስሮች ምን እንዲወር ያደርጋል? እንዲገፋ ያደርገዋል። ስለዚህ ከዚህ በተጨማሪም ደግሞ በደም ስሮች ወይ ግድግዳዎች ላይ ይሄ ደም ስሮቻችን በእንደዛ የደም ስሮች ግድግዳዎች ላይ ምን አሉ? ለስላሳ ጡንቻዎች አሉ ማለት ነው። እነዚህ ደግሞ ስሙዝ መስል የምንላቸው ናቸው። እነዚህ ለስላሳ ጡንቻዎች ምንድን ነው የሚያደርጉን? የደም ግፊትን በመቆጣጠር ደም ወደ ሁሉም የሰውነታችን ክፍሎች እንዲደርስ የሚረዱት ናቸው ማለት። ስለዚህ እያንዳንዱ ተግባሮች የሚከናወኑት በምንድን ነው? በጡንቻዎቻችን አማካኝነት ነው። ሁለተኛው ፋንክሽኑ ይሄ ፐምፒንግ ብለድ ነው። ሶስተኛውም ብሪዚንግ ኢን ኤንድ አውት፣ ይሄ መተንፈስ ማለት ነው። እንግዲህ መተንፈስ ያለ ጡንቻ እርዳታ በፍጹም የማይታሰብ አይደለም አይደለ? ስለዚህ እንግዲህ ብሪዚንግ ሲስተም ላይ ዲያፍራም የሚል ቃል ታውቃላችሁ ብዬ አስባለሁ። በምንተነፈስበት ሰዓት ላይ የሳምባ ጡንቻ አለ። ሳምባ ራሱን የቻለ ጡንቻ አለው ማለት ነው። ያ ማለት አየር ወደ ውስጥ እንድናስገባና እንድናስወጣ የሚያደርግልን። ስለዚህ ያ ደግሞ ምን ይባላል? ዲያፍራም ይባላል። ዲያፍራም ይሄ የመተንፈሻ ጡንቻ የምንለው ነው ዲያፍራም። ስለዚህ እንዴት ይሰራል በምንልበት ሰዓት ላይ ዲያፍራም ወደ ታች በሚኮማተርበት ሰዓት ላይ ሳምባችን እንዲሰፋና አየር ወደ ውስጥ እንዲገባ ወይም ኢንሄል እንድናደርግ ይረዳናል ማለት ነው። ይሄ ደግሞ ዲያፍራም ልክ በሚላላባት ሰዓት ላይ ደግሞ ሳምባችን አየርን ወደ ውጭ እንዲያስወጣ ወይም ኤክስሄል እንድናደርግ ይረዳናል። ስለዚህ አየር ዲያፍራም ስንል ከሳምባችን በታች የሚገኝ እንደዚህ አይነት ሼፕ ያለው ነው። ስለዚህ ይሄ ነገር ወደ ታች ይኮማተራል፣ ከእንደገና ይዘረጋል። ልክ በሚኮማተርበት ሰዓት ላይ ምን ያደርጋል? ሳምባችን እንዲሰፋ ሳምባ ይሄ ወደ ታች ተኮማተረ ማለት ክፍተት አገኘ ማለት ነው። ሳምባችን ግራና ቀኝ ሳምባ አለ አይደለ? ግራና ቀኝ ሳምባ አለ። ይሄ ሲኮማተር ይሄ ክፍተት ያገኛል ሳምባ። ስለዚህ አየር ወደ ውስጥ እንዲገባ ያደርጋል ማለት። ይሄ ዲያፍራሙ ወደ ላይ በሚለጠጥበት ሰዓት ላይ ምን ያደርገዋል? ሳምባችን ወደ ላይ ሲገፋው ከውስጣችን አየር ወደ ላይ እንዲገፋ ያደርጋል ማለት ነው። ይሄ ሌላኛው የጡንቻ ተግባር ነው ማለት ነው። ሌላኛው እዚህ ጋር ምን ይለናል? ዳይጀሽን ኦፍ ፉድ፣ ምግብ ለመፍጨትም ምን ያስፈልጋል? ጡንቻ ያስፈልጋል ማለት ነው። እንግዲህ ምግብ ለመፍጨት ይጠቅመናል። አሁን ምግብ ከዋጥን ጊዜ ጀምሮ ከሰውነታችን ውስጥ እስኪወጣ ድረስ በጡንቻዎቻችን እርዳታ ነው የሚጓዘው ማለት ነው፣ ተግባሩን የሚከናወነው። ስለዚህ ይህ የሚከናወነው ደግሞ ዳይጀሽን ሲስተም የሚከናወነው ስኬሌታል መስል ብለን ባልነው አይደለም፣ ካርዲያክ መስል ብለን ባልነውም አይደለም፣ በዲያፍራም አይደለም። ዳይጀሽን ኦፍ ፉድ የሚከናወነው ስሙዝ መስል በሚባሉ እነዚህ ለስላሳ ጡንቻዎች አማካኝነት ነው ማለት ነው። እነዚህ ለስላሳ ጡንቻዎች በምግብ ቧንቧዎቻችን ወይም በጨጓራና በአንጀት ግድግዳ ላይ ያሉ ጡንቻዎቻችንን እንደ ልክ የሆነ ምግብ እንደ ማዕበል የለም ምግብ ይዞ እንደ ማዕበል እንቅስቃሴ የሚፈጥር ነገር ወይም በእንግሊዝኛው ፔሪስታሊሲስ ብለን የምንለው ሂደት ማለት ነው። እሱን ያደርጋሉ ማለት ነው። እንግዲህ ይህ ፔሪስታሊሲስ፣ ይህ እንቅስቃሴ ምግብ በውስጣችን እንዲፈጭና ወደፊት እንዲገፋ የሚያደርግልን ነው ፔሪስታሊሲስ ብለን የምንለው ማለት ነው። ይሄ ሂደት ነው፣ ፕሮሰስ ነው። ስለዚህ ዳይጀስቲቭ ሲስተም የሚከናወነው በስሙዝ መስል ነው ማለት ነው። ይሄ ለስላሳ መስሎች ናቸው። ይሄም ሌላኛው የመስል ተግባር ነው ማለት ነው። ስለዚህ ፔሪስታሊሲስ የምንለው እሱን ነው ማለት ነው። ይህንን ነው። ሌላኛው ሜንቴኒንግ ፖስቸር ነው። እንግዲህ የሰውነታችንን አቋም መጠበቅ፣ ቅርጻችንን መጠበቅ ማለት ነው። ሜንቴኒንግ ፖስቸር እንግዲህ እንዴት ነው ይሄ ደግሞ ስንል ሁልጊዜ ያው በምንንቀሳቀስበት ብቻ ሳይሆን ዝም ብለን ስንቀመጥም ወይም ዝም ብለን ስንቆምም ምን ይሆናል? ጡንቻዎቻችን ይሰራሉ ማለት ነው። ተግባራቸውን አያቆሙም። ስለዚህ በጀርባችን በሆዳችንና በዳሌያችን አካባቢ ያሉ ጡንቻዎች በስውር ሁልጊዜ ምን ይሆናሉ? ተኮማትረው ነው የሚቆዩት ማለት ነው። እነዚህ ጡንቻዎች ተኮማትረው ይጠብቃሉ። ይህ በስበት ኃይል ምክንያት እኛ ደግሞ እንዳንወድቅና የሰውነታችንን አሰላለፍ ቀጥ ብለን እንድንቆም የሚያደርግልን ነው ማለት ነው። ስለዚህ ግራቪቲ ወደ ታች ስቦ እንዳይጥለን እነዚህ ጡንቻዎች አስተዋጽኦ አላቸው ማለት ነው። አስተዋጽኦ አላቸው። ስለዚህ ይህም ሜንቴኒንግ ፖስቸር ኢዝ ዋን ኦፍ ዘ ፋንክሽን ኦፍ መስል ማለት ነው። የመጨረሻው ሰርኩሌሽን ኦፍ ብለድ እዚህ ጋር ከፓምፒንግ ብለድ ጋር የሚገናኝ ነው። ስለዚህ እነዚህ ምንድናቸው? ፋንክሽን ኦፍ መስልስ ብለን የምንላቸው እነዚህን የምዘረዝሩት ማለት ነው። ስለዚህ እያንዳንዱ መስል ለእያንዳንዱ ተግባር የራሱ ልዩ ልዩ ነው። ኦኬ እሺ። ሌላኛው ነጥብ
ሜን ታይፕስ ኦፍ መስል ተግባሩን የሚያከናውኑት የሚለውን ነገርኳችሁ። እዚህ ቤዚካሊ ዜር አር 3 ታይፕስ ኦፍ መስል፣ በዋናነት መስሎቻችን በሶስት ይከፈላሉ ማለት ነው። ሶስት አይነት ዋና ዋና የመስል የጡንቻ አይነቶች አሉ። የመጀመሪያ ስኬሌታል መስል ብንለው ነው። ሁለተኛው ስሙዝ መስልስ፣ ሶስተኛው ካርዲያክ መስል ምንለው ነው። እያንዳንዳቸው ምንድን ናቸው የሚለውን በዝርዝር እንመልከት። የስ ኦኬ ስኬሌታል መስል ምንድን ናቸው? እነዚህ እንግዲህ ምንድን ነው ስንል ሉክ እነዚህ ጡንቻዎች ኦር ስኬሌታል መስልስ አር አታችድ ቱ ቦንስ። እነዚህ ስኬሌታል መስል የምንላቸው ከምን ጋር የተያያዙ ናቸው? ከአጥንቶቻችን ጋር የተያያዙ ናቸው ማለት ነው። እነዚህ ጡንቻዎች ከአጥንት ጋር ነው የተያያዙት። በምን አማካኝነት? ቴንደን ብለን ያልነው ማለት ነው። ቴንደን ይሄ ቴንደን የሚባለው መስልን ከቦን ጋር የሚያገናኝልን ነው። ቦንን ከመስል ጋር የሚያገናኝ ነው። ስለዚህ እነዚህ ስኬሌታል መስል የሚባሉት የተገናኙት ከማን ጋር ነው? ከአጥንቶቻችን ጋር ነው፣ እንዳትረሱ። ስለዚህ ከአጥንቶቻችን ጋር ነው ማለት ነው። ስለዚህ እነዚህ ከአጥንቶቻችን ጋር ስለተገናኙ ምን ያደርግልናል የሚለውን ስናይ ሄልፕ ሙቭ ዘ ቦዲ። ስለዚህ ሰውነታችን ወይም ሰውነታችን እንዲንቀሳቀስ የሚረዱ ናቸው። እግሮቻችን አጥንቶች አይደሉ? እጆቻችን፣ መላ ሰውነታችን ስኬሌታል ሲስተም ብለን የምንለው ማለት ነው። እነዚህ ነገሮች እንድንንቀሳቀስ፣ እንድንራመድ፣ እንድንሄድ፣ እንድንሮጥ፣ እንድንጎርስ፣ እንድንበላ ምናምን እንድንጫወት የሚያደርጉልን እነዚህን ሁሉ ተግባራት የሚከናውልን ስኬሌታል መስል ነው ማለት ነው። ለምን? አጥንቶቻችን ናቸው እነዚህን ተግባራት የሚከናውኑት። እነዚህ አጥንቶቻችን ደግሞ እንዲታዘዙ እነዚህ ምን መስሎች በመዘርጋትና በመታጠፍ ምን ያደርጉልናል? አጥንቶቻችን ተግባራቸውን እንዲከናውኑ ያደርግልናል ማለት ነው። እነዚህ መስሎች ደግሞ ከአጥንት ጋር የተያያዙት በምንድን ነው? ቴንደን በምንለው ጅማታችን አማካኝነት ነው ማለት ነው። ስለዚህ ይሄ ስኬሌታል መስል ካን ቢ ኮንትሮልድ ቮለንተሪሊ። በደንብ ለዩ እነዚህን። እነዚህ ስኬሌታል መስል የምንላቸው በፍቃደኝነት የሚታዘዙ ናቸው። ያ ማለት በራሳችን ቁጥጥር ልናንቀሳቀሳቸው የምንችላቸው ማለት ነው። የስ ዩ ኮንትሮል ዜም። በራሳችን ቁጥጥር ነው ይህን የምናደርገው። ካልፈለግን ማድረግ አይጠበቅብንም ማለት ነው። ለምሳሌ አንድ ሰው ሳይገደድ አይሮጥም። አንድ ሰው ሳይገደድ አይራመድም። አንድ ሰው ሳይገደድ አይጽፍም፣ አይበላም፣ አይጠጣም አይደለ? እነዚህ ነገሮች እንድናደርግ የሚያደርጉን እኛ በራሳችን እነዚህ መስሎች ተግባራቸውን እንዲከነውኑ ማድረግ ስንፈልግ ብቻ የምናደርጋቸው ናቸው ማለት ነው። የስ ስለዚህ ይህንን ለዩ። የትኛው ከሚከተሉት መስሎች የትኛው ነው በሰው ልጅ ፈቃደኝነት ላይ የተመሰረቱት ተግባራት የሚከነውኑት ብሎ ሊጠይቋቸው ይችላሉ። ቮለንተርሊ ተግባራቸውን የሚከነውኑት ወይም ዘይ ኮንትሮልድ ባይ ቮለንተርሊ። ሶ ስኬሌታል መስልስ ካን ቢ ኮንትሮልድ ቮለንተርሊ። የስ በፍቃደኝነት ነው። ለምሳሌ ቺዊንግ አለ። አንድ ሰው ሳይፈልግ ያኝካል እንዴ? አያኝክም አይደለ? አያኝክም። አንድ ሰው ሲፈልግ ብቻ ነው የሚያኝከው። አንድ ሰው ሲፈልግ ነው የሚያወራው፣ የሚጽፈው። ፋሻል ኤክስፕሬሽን ሲል ለምሳሌ መሳቅ፣ መኮሳተር። በዚሁ አጋጣሚ አንድ ሰው በሚስቅበት ሰዓት ላይ ወደ 17 ጡንቻዎች ነው ተግባራቸውን የሚከውኑት ማለት ነው። ይህ ለመሳቅ ማለት ነው። ለመሳቅ 17 ጡንቻ ያስፈልገናል። ለመኮሳተርስ አንድ ሰው ለመኮሳተር ስንት ጡንቻ ያወጣል? 43 ጡንቻዎች ያስፈልጋሉ ማለት ነው። ይሄ ለመኮሳተር አያችሁ። ስለዚህ ከመኮሳተር ይልቅ መሳቅ ይቀላል ማለት ነው አይደለ? ስለዚህ ሁልጊዜ በህይወታችን ደስተኛ ሆነን እየሳቅን ብንኖር ጥሩ ነው ማለት ነው። የስ ኦኬ። ይሄ ከቀልድ ባሻገር በምንመለስበት ቀልድ ብቻ ሳይሆን ግን እውነታ ነው። ይህም ፈን ፋክት ነው ማለት ነው። ስለዚህ አንድ ሰው ሲስቅ 17 ጡንቻዎችን ተግባራቱን ይከናውናሉ። ሲኮሳተር 43 ጡንቻዎች ተግባራቸውን ያከናውናሉ ማለት ነው። ስለዚህ እነዚህን ሁሉ ነገሮች የምናደርገው በእኛ ፍቃደኝነት ነው። እነዚህ ሁሉ ነገሮች እንዲከናወኑ የሚያደርግልን የጡንቻ አይነት ምን ይባላል? ስኬሌታል መስል። ይሄ ከመንቀሳቀስ ጋር ከመሄድ፣ ከመሮጥ፣ ከመብላት፣ ከመጠጥ፣ ከመዘርጋት፣ ከመኮሳተር፣ ከመሳቅ፣ ከማውራት፣ ከማኘክ ከነዚህ ነገሮች ጋር የሚገናኝ ነው። በራሳችን ትዕዛዝ የምናዘው ማለት ነው። ይሄ ስኬሌታል መስል ብለን የምንለው አንደኛው አይነት የጡንቻ አይነት ነው ማለት ነው። ሁለተኛው ስሙዝ መስልስ ምንድን ናቸው? ስሙዝ መስልስ ዋት አር ስሙዝ መስልስ? ስሙዝ መስልስ ስንል ሉክ ዜይ አር ፋውንድ ኢንሳይድ ቦዲ ኦርጋንስ። አያችሁ፣ እነዚህ ደግሞ በሰውነት የውስጥ ክፍሎቻችን ወይም አካሎቻችን ውስጥ የሚገኙ ናቸው ማለት ነው። በሰውነታችን የውስጠኛው አካሎች ውስጥ የሚገኙ ናቸው ነው። ከአጥንት ጋር የተያዙ ናቸው አይደለም። ከአጥንት ጋር የተያዙት ስኬሌታል መስል የምንላቸው ናቸው። ሶ ስሙዝ መስልስ የምንላቸው ከማን ጋር ነው? የት ነው የሚገኙት ስንል ሉክ ፋውንድ ኢን ስቶማክ፣ ኢንተስታይን፣ ብለድ ቬዝልስ፣ ብላደር፣ ኤርዌይ እነዚህ ነገሮች ውስጥ ይገኛል ማለት ነው። ለምሳሌ በጨጓራችን ውስጥ ሊገኝ ይችላል። በአንጀታችን፣ በደም ስሮቻችን፣ በፊኞቻችን እና በሳምባ የአየር ቧንቧዎች ውስጥ ይገኛሉ ማለት ነው። በሳምባ የአየር ቧንቧዎች ውስጥ ይገኛሉ። ስለዚህ እነዚህ ለስላሳ ጡንቻዎች ናቸው ማለት ነው። ስለዚህ እነዚህም ምንድን ነው አለን? ዜይ ወርክ አውቶማቲካሊ ኢንቮለንተርሊ ነው ማለት ነው። በደንብ ለዩ። የስኬሌታል መስል ቮለንተሪ ነው የሚሰራው።
ስሙዝ መስል ደግሞ ኢንቮላንተሪ ነው። ለምሳሌ አንድ ሰው ምግብ ከበላ በኋላ ቆይ ምግቡ አሁን ይሄ ምግብ ስላልተመቸኝ ትንሽ ላቆየው ላስቀምጠውና በኋላ ላይ ፈጫዋለሁ ማለት ይችላል? አይችልም አይደል? ጨጓራ አውቶማቲካሊ ስራውን ይከውናል ማለት ነው። ስለዚህ ኢንቮላንተሪ መስልስ የሚባለው አንዱ ስሙዝ መስልስ ነው እንዳትረሱ። ሶ they cannot be controlled by thinking እኛ በማሰብ ቆይ አሁን ላርገው አያላርገው ብለን የምንለው አይደለም። ልክ እንደ መሄድ፣ እንደ መምጣት፣ እንደ መቀመጥ፣ እንደ መነሳት፣ እንደ መብላት፣ እንደ መጠጣት፣ እንደ መጻፍ፣ እንደ መኮሳተር፣ እንደ መሳቅ አይደለም ማለት ነው። ስሙዝ መስል ይሄ ከኛ ቁጥጥርና ፍቃድ ውጪ የሆነ መስል ነው። ቤዚክ ፖይንቱን ይሄን የሚጠይቋችሁ ከዚህ የዘለለ ነገር የለውም ፈተና ላይ የምትጠይቁት። ስለ ስሙዝ መስል ሊጠይቅ ከፈለገ የትኞቹ የሰውነታችን አካል ላይ ይገኛል ይላችኋል። ከቦን ጋር የተያዙ ነው ወይ በቴንድን አማካኝነት ወይስ በውስጥ የሰውነት አካላችን ጋር የተያያዘ ነው? ከልባችን ነው ወይስ ከሳምባችን ብሎ ይጠይቃችኋል ማለት ነው። እነዚህን መለየት መቻል አለባችሁ። ቮለንተሪ ነው ኢንቮለንተሪ ነው የስ ኮንትሮል የሚደረግ ነው ወይስ ማይደረግ ነው የሚለውን ነው የሚጠይቃችሁ። ስለዚህ እያንዳንዱን ለዩ። ይሄን ይመስላል ማለት ነው። ሶስተኛው አይነት የጡንቻ አይነት ደግሞ ካርዲያክ መስል ብለን የምንለው ነው። ይሄ ካርዲያክ መስል ደግሞ የምንለው ምን ማለት ነው? የልብ ጡንቻ ማለት ነው። የልብ ጡንቻ ነው። የልብ ጡንቻ ምንድን ነው ስንል የልብ ጡንቻ ፋውንድ ኦር ካርዲያክ መስል ፋውንድ ኦንሊ ኢን ዘ ሀርት። እቺን ያዟት ማለት ነው። እቺን ለፈተና ላይ በጣም ቅርብ ናት፣ ልትመጣ ትችላለች። ስለዚህ ካርዲያክ መስል ስንል ካርዲያክ ይሄ አሁን የልብ ጡንቻ አለን አይደል? ስለ ልብ የሚያጠና ሰው ምን ይባላል? ካርዲዮሎጂስት ይባል የለ? ስለዚህ ከልብ ጋር የሚገናኝ ነው ካርዲያክ ማለት ነው። ስለዚህ ካርዲያክ መስል የት ነው የሚገኘው? በልብ ጡንቻዎች ብቻ የሚገኝ ነው ማለት ነው። ልብ ላይ ብቻ የሚገኝ ነው። እንግዲህ ወርክስ ኢንቮላንተሪሊ አያችሁ፣ ልክ እንደ ስሙዝ መስል ዚስ ካርዲያክ መስልም ምንድን የሚያደርግልን ያለኛ ፍቃድ ነው ተግባሩን የሚከነውነው ማለት ነው። ይሄ 24/7 የሚሰራ ነው። ከተወለድንበት ጊዜ ጀምሮ እስከምንሞትበት ጊዜ ድረስ ስራውን የሚያከናውን ታታሪ ሰራተኛ ይሄ ልባችን ነው አይደለ? ልባችን ደግሞ ያንን ተግባር በከፍተኛ ሁኔታ ደም እንዲረጭ የሚያደርግልን ይህ ጡንቻ ነው። ይህ የልብ ጡንቻ ነው ማለት ነው። ይሄ የልብ ጡንቻ ነው። ሶ ፐምፕስ ብለድ አራውንድ ዘ ቦዲ። እንግዲህ ልባችን ምንድን ነው የሚያደርግልን? ደምን በሰውነት ውስጥ ይረጫል ማለት ነው። ቀኑን ሙሉ ይሄን ተግባር ሲከውን ነው የሚሆነው። ስለዚህ ቀኑን ሙሉ ይሄን ተግባር እንዲከውን ደግሞ ጠንካራ የሆነ ጡንቻ ያስፈልጋል ማለት ነው። ይህም የልብ ጡንቻ ብለን የምንለው ካርዲያክ መስል ነው። ሶ ካርዲያክ መስል ኢዝ አውቶሪትሚክ አለ። እንግዲህ የልብ ጡንቻ ምኑን ነው? ይሄ ራሱን የቻለ ምት ያለው ነው። ሪትሚክ ነው ማለት ነው። አውቶሪትሚክ ያው ልባችንን ስንይዝ ሪትም አለው አይደለ? ድብ እያለ ራሱን ሪትሚካሊ ነው የሚሄደው ማለት ነው። አውቶሪትሚክ አውቶ ሲል ራሱ በራሱ እንደማለት ነው። ስለዚህ ራሱን የቻለ ምት ያለው ነው ማለት ነው አውቶሪትሚክ ሲል። ሶ ይሄ ካርዲያክ መስል አውቶሪትሚክ ነው። አንደኛ እችንም ሊጠይቃችሁ ይችላል። የስ ዊች ኦን ዘ ፎሎዊንግ መስል ኢዝ አውቶሪትሚክ መስል ሊላችሁ ይችላል። ስለዚህ ካርዲያክ መስል ማለት ነው። ሶ ኢት ካን ኮንትራክት ባይ ኢትሰልፍ በራሱ ምን ይሆናል? በራሱ መኮማተር ይችላል። ኢት ዳዝንት ኒድ ኮንሽስ ኮንትሮል ንቁ የሆነ ወይም የንቃተ ህሊና ቁጥጥር አያስፈልገውም። እኛ ነቅተን አይደለም ያንን ነገር ምንቆጣጠረው ማለት ነው። ስለዚህ አውቶሪትሚክ ነው። አንደኛ የእኛን ፍቃድና የእኛን የንቃተ ህሊና የሚፈልግ አይደለም። በራሱ ነው ተግባሩ የሚያከናውነው። እኛ ስንተኛም ስንሰራም ስንደክምም ስንሮጥ ስንጫወት ማንኛውንም ነገር በምንከውንበት ሰዓት ላይ እሱ ስራውን ከተወለዳችሁበት ጊዜ ጀምሮ እስከምታልፉበት ጊዜ ድረስ ስራውን በትጋት የሚያከናውን የሰውነታችን አካል ነው ማለት ነው። እንዳትረሱ ካርዲያክ መስል ይሄን እንዳለ እዚች ያሉትን ቤዚክ ፖይንቶች ብቻ ስለሆነ እነዚህን ለፈተና በእርግጠኝነት እርግጠኛ ሆኜ ነው ነግራችሁ። እነዚህ እዚህ ጋር ማቀርቡላችሁ ኖቶች በደንብ ለፈተና የሚያዘጋጇችሁ ናቸው ማለት ነው። ስለዚህ ይህንን ማየት ኦኬ። 3 አይነት የልብ አይነቶችን ያየ ነው ማለት ነው። እዚህ ጋር ላርጀስት መስልስ ኢን ዘ ቦዲ መጽሐፋችሁ ላይ በጥግ በኩል ፋክትስ ብሎ ያስቀመጠው ነው፣ ግን ጥያቄ ላይ ደግሞ ይወጣል። ደግሞ ማወቅ አለባችሁ። ስለዚህ ምንድን ነው እዚህ ጋር ላርጀስት መስል ኢን ዘ ቦዲ? እንግዲህ በሰውነታችን ውስጥ ትልቁ መስል የምንለው የትኛው ነው? ሶ መስልስ ሜክ አፕ 40% ኦፍ ዘ ቦዲ። መግቢያ ላይ እንደጠቀስኩት በሰውነታችን ውስጥ 40% የሚሸፍነው ጡንቻዎቻችን ናቸው ማለት ነው። 40% በክብደት የሚሸፍነው ምንድን ነው? ጡንቻዎቻችን ናቸው። ሶ ዘ ላርጀስት መስል ኢን ዘ ሂውማን ቦዲ ኢዝ ግሉቴስ ማክሲመስ። በሰውነታችን ውስጥ ካሉት መስሎች እንግዲህ ወደ 600 አካባቢ መስሎች አሉ ብያቸዋለሁ። ጡንቻዎች አሉ በሰውነታችን ውስጥ። ከነዚህ ከ600 ጡንቻዎች ውስጥ ትልቁ የሚባለው ጡንቻ ግሉቴስ ማክሲመስ የሚባለው ነው። የስ ግሉቴስ ማክሲመስ ይሄ የምትመለከቱት ማለት ነው።
እዚህ ግራና ቀኝ በኩል ያለው ምንድነው የመቀመጫችን ጡንቻ ነው ማለት ነው። ስለዚህ ይሄ ትልቁ የሚባለው ግሉቴስ ማክሲመስ የሚባለው ጡንቻ ነው ማለት ነው። ሶ ኢት ኢዝ ሎኬትድ ኢን ዘ በተክስ በመቀመጫችን አካባቢ ያለ ነው ማለት ነው። በመቀመጫችን አካባቢ ያለ ምንድነው ጡንቻ ነው ግሉቴስ ማክሲመስ። ኢት ሄልፕስ ኢን ዋኪንግ ራኒንግ ኤንድ ክላይምቢንግ እንግዲህ እንድንራመድ እንድንሮጥ የስ ለመራመድ ለመሮጥ እንዲሁም ለመዝለል ምናምን የሚጠቅመን ምንድነው ጡንቻ ነው ማለት ነው። ጡንቻ ነው። ሶ ፈንፋክቱ እዚህ ጋር መስልስ ወርኪንግ ፔርስ ሁልጊዜም ቅድም እንዳልኳችሁ ጡንቻዎች ፔር ሆኖ ነው የሚሰሩት፣ ጥንድ ሆኖ ነው የሚሰሩት ማለት ነው። ምክንያቱም ምን ብለናል? መስልስ ኮንትራክት ዋይል ዘ አዘር ሪላክስ። አንዱ ኮንትራክት ሲያደርግ ሌላኛው ሪላክስ ማድረግ አለበት ማለት ነው። አንዱ ሲኮማተር ሌላኛው መዘርጋት፣ አንዱ ሲታጠፍ ሌላኛው መዘርጋት መቻል አለበት። ስለዚህ ጥንድ ሆኖ ነው የሚሰሩት። እችን እንዳትረሺ ቤዚክ ፖይንት ናት። ሁልጊዜ መስል ፔር ሆኖ ነው የሚሰሩት። አንዱ ሲዘረጋ አንዱ ይታጠፋል እንደማለት ነው ማለት ነው። ስለዚህ እዚህ ጋር ግሉቴስ ማክሲመስ እንግዲህ በሰውነታችን ውስጥ ደግሞ ትንሹ የሚባለው አጥንት ይሄ ስቴፕስ ብለን የምንለው ነው። በጆሮአችን ውስጥ ያለ አጥንት ነው ስቴፕስ የምንለው። ስለዚህ እሱ ትንሹ የሚባለው አጥንት ነው። ትልቁ ግሉቴስ ማክሲመስ የት ይገኛል? መቀመጫችን በተክ አካባቢ ይገኛል ማለት ነው። ይሄ በሌላኛው ፖይንት ነው ማለት ነው። ሌላው ነጥብ ኢምፖርታንት ፕሮፐርቲስ ኦፍ መስል። እዚህ ጋር ደግሞ ዋና የሚባለው የጡንቻ አስፈላጊ እዚህ ጋር ኢምፖርታንት ፕሮፐርቲስ ኦፍ መስል ይሄ ሌላው ነጥባችን ነው ማለት ነው። እንግዲህ ምን እያለን ነው? የጡንቻዎች አስፈላጊ ባህሪያት ምን ይመስላሉ የሚለውን ነው እዚህ ጋር የምናየው። የጡንቻዎች አስፈላጊ ባህሪያት ቅድም እንዳልነው በሰውነታችን ውስጥ ወደ 600 የሚገኙ የሚሆኑ ጡንቻዎች ይገኛሉ ብለናል። እነዚህ 600 የሚያህሉ ጡንቻዎች ተመሳሳይ የሆኑ ባህሪዎችን ይጋራሉ። ኦል መስልስ ሼር ዚስ ስፔሻል አቢሊቲስ፣ እነዚህን ልዩ ብቃቶች አላቸው ይለናል። እነዚህ ልዩ ብቃቶች ምንድን ናቸው? እነዚህ ወሳኝ ነጥቦች ናቸው። ባይዞ ከፈተናም ባሻገር ማወቅ መቻል አለብን ማለት ነው። ፈተና ላይ ግድ ይጠየቃል። ስለዚህ ኦል መስልስ ሼር ዚስ ስፔሻል አቢሊቲ ዘ ፈርስት ዋን ኢዝ ኮንትራክቲሊቲ። ኮንትራክት መኮማተር ማለት ነው አይደለ? ስለዚህ ምን ማለት ነው ኮንትራክቲሊቲ? ዲፊኒሽኗን መረዳት ፈተና ላይ ሲጠይቅ በዚህ መልኩ ስለሚጠይቅ ማለት ነው። ኮንትራክቲሊቲ ኢት ኢዝ አቢሊቲ ቱ ሾርትን ኤንድ ፕሮዲስ ፎርስ። ኮንትራክቲሊቲ ስንል ይሄ መኮማተር ማለት ምንድን ነው? ከነበረበት ወደ መሰብሰብ ነው አይደለ? መሰብሰብ። ስለዚህ ሲሰበሰብ ምን ይሆናል? ያጥራል ማለት ነው። ስለዚህ ይሄ አጥሮ በማጠሩ አማካይነት ምን ያደርጋል? ኃይል ይሰበስባል ማለት ነው። ኃይል ይሰበስባል። ለምሳሌ አንድ ስፕሪንግ እንደዚህ ኩርምት ስናደርገው ስፕሪንግን ወደ ከዳርና ዳር ስንገፋው ምን ይላል? ጭፍልቅ እንደማለት ኩምትር አይደል የሚለው ያ ማለት ኃይሉን ሰብስቧል ማለት ነው። ልክ ስንለቀው ምን ይላል? ልክ ስንለቀው ኃይሉን ይለቀዋል ማለት ነው። ልክ እንደዛም ጡንቻዎቻችንም ይኮማተሩና ኃይልን ይሰበስባሉ ማለት ነው። እንዳትረሱ ኃይል ይሰበስባሉ። ሶ ዚስ ኮንትራክቲሊቲ ላይ ስንሄድ መስሎች ምንድን ናቸው? መስልስ ካን ፑል በት ካኖት ፑሽ። እቺ እውነታን መያዝ መቻል አለባችሁ። እንግዲህ ጡንቻዎች በፔር ነው የሚሰሩት ብለናል። አንዱ ሲኮማተር አንዱ ይለጠጣል። የስ አንዱ ሲለጠጥ አንዱ ይኮማተራል። እንደዚህ እየተፈራረቁ ነው በፔር ነው እንጂ የሚሰሩት በሲንግል አይደለም የሚሰሩት ማለት ነው። ስለዚህ እዚች ጋር የምትይዙት ይሄ ኮንትራክቲሊቲ ስንል መኮማተር ስንል ምንድን ነው? አቢሊቲ ቱ ሾርትን ኤንድ ፕሮዲስ ፎርስ። ይህን በስዕል ሳሳያችሁ ክሊር ይሆንላችኋል ምን ማለት ነው የሚለውን በደንብ አሳያችኋለሁ፣ ግን ዲፊኒሽኗን ብቻ ያዟት። ሶ መስልስ ካን ፑል በት ካን ኖት ፑሽ። ይሄ አንደኛው እውነታ ነው ማለት ነው። ሁለተኛው እዚህ ጋር ኤግዛምፕሉን ለብቻ ስለማሳያቸው ነው። እቺ ኤግዛምፕል በደንብ ማየት ስላለባችሁ ነው እዚች ጋር ኤግዛምፕሏን የሰለልኳት። ወደ ሁለተኛው እንሂድ። ሶ ዘ ሰከንድ ፕሮፐርቲስ ኦፍ መስል ምንድን ነው? ኤክስቴንሲቢሊቲ። ይሄ ኤክስቴንሲቢሊቲ ደግሞ ስንል መለጠጥ ማለት ነው። ይሄ መለጠጥ ማለት ነው። እዚህ ጋር ምን ነው? ይሄ ተኮማተር አይደለ? መኮማተር ማለት ነው። መኮማተር ልክ ይሄ ሲኮማተር መኮማተር። ስለዚህ ይሄ መስል አንዱ መስል ኮንትራክት በሚሆንበት ሰዓት ላይ ሌላኛው ደግሞ ምን ያደርጋል? ኤክስቴንሲቢሊቲ ብለን ያልነው የመለጠጥ ባህሪ ያሳያል ማለት ነው። ሶ ኢት ኢዝ አቢሊቲ ቱ ስትሬች ያደርጋል። ይሄ ኮንትራክት በሚያደርግበት ሰዓት ላይ ስትሬች ያደርጋል። ለዛ ነው ሁልጊዜም መስሎች ፔር ሆነው ነው የሚሰሩት ያለው ማለት ነው። ሶ ኤክስቴንሲቢሊቲ ሚንስ አቢሊቲ ቱ ስትሬች፣ እችን እንዳትረሱ የመለጠጥ ባህሪ ማለት ነው። ስለዚህም ስትሬችንግ አቢሊቲ ዲክሪዝ ዊዝ ኤጅ። እንግዲህ እድሜያችን እየገፋ ሲሄድ በፊት እንደፈለግ ነው ፍሌክሲብል ሆነን ወደኋላ ወደፊት የምንሰራቸው ስፖርቶች ልክ እድሜያችን እየገፋ ሲሄድ ምን ይሆናል? ወገብ ይያያዛል፣ እጅ እግር ምን ይሆናል?
እነዚህን ብቃቶች የመስራት አቅሙ እየደከመ ይመጣል ማለት ነው። ስለዚህ ከእድሜ ጋር ተያይዞ ከአራቱ የመስል ፕሮፐርቲዎች ከእድሜ ጋር ተያይዞ ብቃቱ እየቀነሰ የሚመጣው የትኛው ፕሮፐርቲ ነው ብትባሉ ኤክስቴንሲቢሊቲ ነው ማለት ነው። ሶ ስትሬቺንግ አቢሊቲ ዲክሪዝ ዊዝ ኤጅ፣ ስትሬች የማድረግ አቢሊቲያችን ምን የሆነ ይመጣል? እየቀነሰ ይመጣል ማለት ነው። እየቀነሰ ይመጣል። ይሄ እንደ እውነታ ወይ እንደ ዲፊኒሽን ትይዙታላችሁ ማለት ነው። የመጀመሪያው ኮንትራክቲሊቲ፣ ሁለተኛው ኤክስቴንሲቢሊቲ። ሁሉም መስሎች እነዚህን ይጋራሉ ማለት ነው። ሶስተኛው ፕሮፐርቲ ዊ ኮል ኢት ኤክስታቢሊቲ ይባላል ማለት ነው። ኤክሲታቢሊቲ ኢዝ አቢሊቲ ቱ ሪስፖንድ ቱ ሲግናልስ። አያችሁ። ስለዚህ ለመልእክቶች ምላሽ የመስጠት ከየት የሚመጣው መልእክት? ከነርቫችን ሊሆን ይችላል፣ ከሆርሞኖቻችን ለሚመጡት መልእክቶች ምላሽ የመስጠት ችሎታ ነው ማለት ነው። ይሄ እንዳትረሱ ይሄንን። ስለዚህ ይሄ ደግሞ ኢላስቲሲቲ ስንል ምን ማለት ነው? አቢሊቲ ቱ ሪተርን ቱ ኦሪጂናል ሼፕ አፍተር ስትሬቺንግ። ስትሬች ካረገ በኋላ ከተዘረጋ በኋላ ወደ ነበረበት የመመለስ ብቃት ማለት ነው። ይሄ አያችሁ፣ ከተለጠጠ በኋላ ወደ ቀድሞ ቅርጹ የመመለስ ችሎታ፣ ይሄ ኢላስቲሲቲ ይባላል ማለት ነው። ልክ እንደ ላስቲክን ስበን ምን ይሆናል? ልክ ስንለቀው ምን ይሆናል? ኦሪጂናል ፖዚሽን፣ ኦሪጂናል ቦታውን ወደ ኦሪጂናል ቅርጹ ይመለሳል ማለት ነው። ምሳሌዋ ምንድናት? ቤንዲንግ ዘ አርም። እንግዲህ አራቱን የመስሎች ፕሮፐርቲዎች እጃችንን በምናጥፍበት ሰዓት ላይ እነዚህ አራቱን ፕሮፐርቲዎች ይታያሉ ማለት ነው። ምንድናቸው የሚለውን በደንብ ክሊር እንዲሆን ነው እዚህ ጋር ይህ ምሳሌ ያመጣሁት። ስለዚህ ቤንዲንግ ዘ አርም እጃችንን ወደ ላይ ስናጥፍ ማለት ነው። እጃችንን ወደ ላይ ስናጥፍ እነዚህ አራቱ የመስል ፕሮፐርቲዎች ይከናወናሉ ማለት ነው። የመጀመሪያው ኤክሲታቢሊቲ ብለን ያለው ነው። እዚህ ጋር ለምንድን ነው ኤክሲታቢሊቲ ፈርስት የመጣው? ቅድም ኮንትራክቲሊቲ ነበር አይደለ? እዚህ ጋር እንግዲህ እጃችንን ለማጠፍ መጀመሪያ እጃችንን ከማጠፋችን በፊት መልእክት መምጣት አለበት ማለት ነው አይደለ? ስለዚህ የሚቀድመው መልእክቱ ስለሆነ ነው እዚህ ጋር ኤክሲታቢሊቲን መጀመሪያ ላይ የመጣሁት። ሶ ኤክሲታቢሊቲ ምንድን ነው የሚያደርገው? ሶ ነርቭ ዴሊቨር ሲግናል ፍሮም ዘ ብሬን ቱ ዘ አርም መስል። ቅድም ብለናል ኤክሲታቢሊቲ ላይ ከነርቮች ወይም ከሆርሞኖቻችን ሲግናሎችን ይቀበላሉ ብለናል አይደለ? ኤክሲታቢሊቲ ማለት ያ ነው። ስለዚህ አሁን ልክ አእምሯችን ወይም ነርቮች ከአንጎል የሚመጣውን መልእክት ለማን ነው የሚያስተላልፉት? ለክንድ ጡንቻዎቻችን ያደርሳሉ ማለት ነው። እጃችንን መዘርጋት እንዳለብን ለክንድ ጡንቻዎቻችን ምን ያደርጋል? መልእክት ያደርሳል ማለት ነው። ኤክስታቢሊቲ ላይ ይሄ ነው የሚኖረው። ስለዚህ እጃችንን ስናጥፍ ላይክ ዚስ ይሄ ማለት ነው። ሉክ አሁን እጃችን እዚህ ጋር ተዘርግቶ ነበር አይደለ? እጃችንን ስናጥፍ የመጀመሪያው የቀደመው ስቴፕ ማን ነው? ኤክስታቢሊቲ ነው። ለምን? እጃችንን ማጠፍ እንዳለበት የእጃችን ክንድ መልእክት መድረስ አለበት ማለት ነው። ያን መልእክት የሚያደርሰው ደግሞ ምን ብለናል? አቢሊቲው ይሄ ኤክስታቢሊቲ ብለን ያለው ነው ማለት ነው። እሱ መጀመሪያ ይመጣል። ዜን እጃችን መልእክት ከደረሰው በኋላ ምን ያደርጋል? እጠፉ አይደለ የተባለው ኮንትራክቲሊቲ ይከተላል ማለት ነው። ስለዚህ ኮንትራክቲሊቲ ያ ማለት ነው ዘ ባይሴፕስ መስል ሾርትን ኤንድ ቲክን ኮንትራክት ያደርጋል ኮዚንግ ዘ አርም ቱ ቤንድ። ምን ማለት ነው? ባይሴፕስ ስንል ምን ማለት ነው? ልክ እጃችንን ስንዘራ ስታጥፉ ምን ሆነ? እዚህ ጋር ያለውን ጡንቻ ድሮ በልጅነታችን እቺ በቃ የነካካናት ምንድን ነው የኔ አደገ የኔ ትልቅ ሆነ ጡንቻ ወጣው ምናምን የምንልባት ልክ ስፖርተኞች ሰርተው እጃቸውን ፊዚካሊ ለማሳየት የሚሞክሯት መጀመሪያ ላይ እጃችሁን ስታጥፉ የምታብጠው ማለት ናት። እቺ ባይሴፕስ ይባላለች። ልክ እጃችን ልክ ስናጥፈው ምን ይሆናል? ኮንትራክት ያደርጋል። በደንብ አስተውሉ። ኮንትራክቲሊቲ ምን ማለት ነው? ኮንትራክት ማድረግ ማለት ነው። ለምን? ፎርስን ኃይልን ለማጠራቀም ብለናል። ስለዚህ ልክ እጃችሁን ስታጥፉ እዚህ ጋር ምን ሆነች? ተኮማተረችና ወፈር አለች አይደለ? ወፈር ሲል ይሄ አበጠ ማለት ነው። ኮንትራክቲሊቲ የሚለው ሁለተኛው ስቴፕ እዚህ ጋር ተከናወነ። በደንብ እያስተዋላችሁ ኮንትራክቲሊቲ እዚህ ጋር ተከናወነ። ዜን ሶስተኛው ከዛ ምን ይመጣል? ኤክስቴንሲቢሊቲ ይመጣል ማለት ነው። ኤክስቴንሲቢሊቲ ደግሞ ዘ ትራይሴፕስ መስልስ ሃዝ ዘ ኦፖርቹኒቲ ቱ ስትሬች። ኤክስቴንሲቢሊቲ ምንድን ብለን መለጠጥ ብለን የለ ስትሬች ማድረግ መለጠጥ ማለት ነው። ኦር ኤክስቴንድ ዊዛውት ቢንግ ዳሜጅድ። ልክ እጃችን አጥፈ ነው ባይሴፕሳችን ኮንትራክት ሲያደርግ ኮንትራክቲሊቲ ልክ እንዳረገ ልክ ይህንን በሚኮማተርበት ሳ ላይ ትራይሴፕስ ደግሞ ይዘረጋል። አያችሁ እዚች ጋ ያለችው ደግሞ ትራይሴፕስ ትባላለች ማለት ነው። ኦኬ እዚች ጋር ይሄ ትራይሴፕስ የምንለው እዚህ ጋር ያለው ማለት ነው። ልክ ባይሴፕስ ሲኮማተር ትራይሴፕስ ምን ሆነ? ተዘረጋ ማለት ነው። ስለዚህ ይሄ ወደ ላይ ሲሰበሰብ ይሄ ሲዘረጋ ይሄ ስትሬች በሚያደርግበት ሳ ላይ ኤክስቴንሲቢሊቲ ነው እጃችን ወደ ላይ የሚታጠፈው ማለት ነው፣ ወደ ላይ የሚዘረጋው። ስለዚህ ሁልጊዜም መስሎች ፔር ሆኖ ነው የሚሰሩት ያልኳችሁ ለዛ ነው። አንዱ ሲታጠፍ አንዱ ወይም አንዱ ሲኮማተር አንዱ ይዘረጋል ማለት ነው። የመዘረጋት ብቃቱ ምን አለን? ይሄ ኤክስቴንሲቢሊቲ ብለን ያልነው ነው ማለት ነው። ሶ ዘ ትራይሴፕስ መስልስ ሃዝ ኦፖርቹኒቲ ቱ ስትሬች ኦር ኤክስቴንድ ዊዛውት ቢንግ ዳሜጅድ። ምንም ሳይጎዳ ስትሬች ያደርጋል ማለት ነው። ዜን ሶስቱ ህጎች እዚህ ጋር ተፈጸሙ አይደል? መጨረሻ ላይ ምንድን ነው? ኢላስቲሲቲ ነው። ያ ማለት እጃችንን እንዳኮማተረን አንቀርም አይደለ?
ምን እናደርጋለን? እንዘረገዋለን ማለት ነው። ወደ ነበረበት የመመለስ ብቃት ምን ይባላል? እሱ ኢላስቲሲቲ ይባላል ማለት ነው። ልክ እጃችን ሲወርድ ኢላስቲክ ሆነ፣ እዚህ ጋር ተኮማትሮ የነበረው ነገር ምን ሆነ? ወደ ነበረበት ይመለሳል ማለት ነው። ይሄ አራተኛው ኢላስቲሲቲ ነው። ዋንስ ዘ ሙቭመንት ኢዝ ፊኒሽድ፣ እንቅስቃሴው ካበቃ በኋላ ዜን ዘ መስል ሪተርን ቱ ዘ ኦሪጂናል ሼፕ ኤንድ ሌንግዝ፣ ወደ ቀድሞ ቅርጹና መጠኑ ይመለሳል ማለት ነው። ይሄ እጃችንን በምንዘረጋበት ሰዓት ላይ እነዚህን አራቱን ፕሮፐርቲዎች ማየት ቻልን ማለት ነው። ማየት ቻለን። አያችሁ፣ ኤክስቴንሲቢሊቲ፣ ኮንትራክቲሊቲ፣ ኤክሲታቢሊቲ፣ ኮንትራክቲሊቲ፣ ኤክስቴንሲቢሊቲ ኤንድ ኢላስቲሲቲ እንዳትረሱ። ይሄ መልእክት የሚቀበል ነው ከነርቮች ሆርሞን ኤክሲታቢሊቲ ይባላል። ማነቃቃት ስራ ነው የሚሰራው ማለት ነው። ኮንትራክቲሊቲ ልክ ከተነቃቃ በኋላ ምንድነው ስራው? እጅ ማጠፍ ከሆነ ኮንትራክት ያደርጋል። ባይሴፕሳችን ምን ይሆናል? ይዛሳል ሾርትን ይሆናል ማለት ነው። ስለዚህ ኮንትራክቲሊቲ ከሾርትን ጋር ነው፣ ኮንትራክት ከማድረግ ጋር ነው የሚገናኘው ብለናል። ልክ ለምንድነው ኮንትራክት የሚያደርገው? ፎርስን ለማጠር ኃይልን ለማግኘት ማለት ነው። ኃይልን ለማግኘት ከዛ በኋላ ምን ያደርጋል? ኤክስቴንሲቢሊቲ ይከተላል። ልክ ይሄ ሲኮማተር ይሄ ደግሞ ይዘረጋል ማለት ነው። ስለዚህ ይሄ ይለጠጣል ማለት ነው። ስለዚህ ይሄ ሲኮማተር ይሄ ይለጠጣል፣ መዘርጋት ሳይሆን ይለጠጣል። ዜን ከተለጠጠ በኋላ ትራይሴፕሳችን ምን ይሆናል? ስራው ካከናወነ በኋላ ደግሞ ወደ ነበረበት መመለስ ሂደቱ ዊ ኮል ኢት ኢላስቲሲቲ። ስለዚህ ሁሉም በሰውነታችን ውስጥ ያሉ መስሎች ሁሉ እነዚህን አራት ባህሪዎች ይጋራሉ ማለት ነው። እነዚህ የመስሎች ባህሪዎች ይባላሉ ማለት ነው። ሶ እቺ ቤንዲንግ አር የምትለው ምሳሌ አራቱንም ማሳየት ትችላለች። ሶ ይሄን ይመስላል ማለት ነው ያዘጋጀውላችሁ ለዛሬ። በቀጣይ የመስኩላር ሲስተም ዲዚዞችን ነው የምናየው። ልክ እንደዚሁ በቀላልና በሚገባችሁ መልኩ ይዤላችሁ ቀርባለሁ ማለት ነው። ሀሳብ፣ አስተያየት፣ ጥያቄ ካለ በየትኛውም ሰዓት በኮሜንት ላይ አስቀምጡልኝ ብያለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። በሌላ ቪዲዮ እስከምንገናኝ ባይ ባይ።